ስለ አባ ገብረ ኪዳን የተሰማው ነገር ሁሉንም አስገርሟል። ዛሬ በበዓሉ ላይ በታየው ነገር ሁላችንም ተደንቀናል። በተክሊል የተጋቡት እነዚህ ጥንዶችም ሁላችንም ኦርቶዶክሳውያን አሳዝነዋል። የህፃኗም ጉዳይ እጅግ በጣም መነጋገሪያ ሆኗል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ዕረፍት በሰላም አደረሳችሁ አደረሰን እንላለን። ዛሬ ጥር 21 ቀን የምናከብረው የእመቤታችን የዕረፍቷን ቀን መታሰቢያ ነው። ዛሬ በቪዲዮአችን እጅግ በጣም ስለ እመቤታችን የሚያነሱ በጣም ብዙ ነገሮችን አብረን የምናይ ይሆናል። ሁላችሁም ኦርቶዶክሳውያን ይህን ቪዲዮ በደንብ ላይክ አድርጉት። እንዲያው በልባችሁ ደግሞ የእመቤታችን ፍቅር የሌላችሁ ሰዎች ደግሞ ዛሬ ቪዲዮአችን ለእናንተ የሚሆን ስላልሆነ እንግዲህ ከዚህ ቪዲዮ እንድትወጡ ስል በዚሁ ጠይቃለሁ። ሁላችሁም ኦርቶዶክሳውያን ቪዲዮ ላይክ አድርጉት። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማት መውሰድ ይችላል። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። ዛሬ በዓሉ የእመቤታችን የዕረፍቷ ቀን ነው። እንግዲህ ቅዱስ ያሬድ እንዲህ ይላል፣ ሞትሰ ለመዋት ይደሉ ሞታ ለማርያም ያጽብ ለሁሉ። ሞት ለሁሉም የተገባ ነው፣ የእመቤታችን የማርያም ሞት ግን እጅግ በጣም ከሁሉም በላይ የሚገርም ነው ብሎ ተናግሯልና ዛሬም ሁላችንም የእመቤታችን የዕረፍቷን ቀን መታሰቢያም እጅግ በጣም ገርሞውን እናከብረዋለን። ቪዲዮአችንን በዚህ ነው የምንጀምረው። እመቤታችን ድንግል ማርያም ሞተች ብለን አረፈች ብለን ስንናገር ጥር 21ም ስናከብር ሞቷ እንደሚደንቀን እናውቀዋለን። ነገር ግን ልጇ የቀመሰውን ይህንን ዕረፍት እርሷን መቅመስ ስላለባት አንደኛ ሰው መሆኗ እንዲታወቅ ነው። በነገራችን ላይ እርሷም አንደኛ አረፈች ተብሎ የሚነገርላት፣ ሁለተኛው በሞት ድልድይነት ካልሆነ በቁር የዘላለም ሕይወትን መውረስ እንደማይቻል ማስተማሪያ እንዲሆን እንኳን እርሷ ቀርቶ በአይነ ስጋ ተሰውረዋል የሚባሉት ቅዱሳን እንኳን እኮ መተው ምን ያደርጋሉ ነው የምንለው። ቤተክርስቲያናችን ይሞታሉ። የሞትን ጽዋ ሳይቀምስ የሚያልፍ ማንም የለማ። ስለዚህ ስለነዚህ ነገሮች እርሷ አረፈች እንላለን። ስታርግም በጣም ትልቁም ነገርም አድርገን አሁንም እንደ ቅድሙ አንውሰደው። አረገችም ሲባል በጣም ትልቅ ነገር አይደለም። ምናልባት እኛ ሊደንቀን የሚያስፈልገው የእርሷ ወደ ሰማይ መውጣት ሳይሆን ሰማያዊ ሆና መሬት ከኛ መካከል መራመዷ እርሱ ይደንቃል። በጣም ነው የሚደንቅ። ምክንያቱም ዓለሙ ለእርሷ የማይስማማት ስለሆነ ካላት ንጽህና አንጻር የኛ ስሁት የሆነው አኗኗራችንና አካሄዳችን ለእሷ የማይመጥናት ስለሆነ ወደሚመስላት መሄዷማ እንዲያውም እንኳን ሄደችን የሚያስብለው እንደ እርሷ በንጽህና ላጌጡ ለተዋቡ ምስጋና ግብራቸው በሆነ የእግዚአብሔርን ፊት ዘወትር በማየት በሚደሰቱ በእልፍ አእላፍ መላእክትና ቅዱሳን ዘንድ መኖሯ እርሱማ ቦታዋ ነው። ድሮስ መጀመሪያውን እኮ ከኛ ከመውረዷ በፊት አስቀድመ የማን ሕሊና ውስጥ ነበር የነበረችው? የተቀደሰው ቦታ ላይ መኖር ለእርሷ ግብሯ ነው፣ ስራዋ ነው፣ ዓላማዋም ነው። የተፈጠረችውም ለዚሁ። እስከዛ ድረስ ግን እዚህ መኖሯ ይደንቀናል። እስከዛ ድረስ እዚህ መታየቷ በጣም ያስደንቀናል። ስለዚህ እነዚህ እርገቷ ሌሎች መሰል ነገሮቿን በእንደዚህ አይነት መንገድ እንመልከቱ። ወንድማችን እናመሰግናለን። እመቤታችን ቅድስት ድንግል ማርያም አርፋለች፣ ካረፈችም በኋላ አርጋለች ብለን ስንናገር እጅግ በጣም የሚናደዱ የሚበሳጩ ውሸት ነው አላረገችም ሙታለች እውነት ነው ብለው መሞቷን ብቻ የሚያምኑ በጣም ብዙ መናፍቃን አሉና ጥያቄያችሁ መሆን የነበረበት የሰማይና የምድርን ፈጣሪ የማይወሰነውን አምላክ የማይዳሰሰውን አምላክ በማህፀኗ እንግዲህ አድሮ በእርሷ ሲወለድ እንዴት ብሎ ጥያቄ መነሳት የነበረበት እርሱ መውለዷ ነው እንጂ ማረጓ ለእርሷ ትልቅ ነገር ሆኖ አይደለም። አሁን ላይ ግን መናፍቃኑ ይህን ነገር ስናነሳ አይ ኦርቶዶክሳውያን ሁሌም ተረት እያሉ በጣም ለመቀለድም ይፈልጋሉ። ግን እውነቱን እውነት ሐሰቱን ሐሰት የምትል ቤተክርስቲያን ያለችን እንጂ ሐሰትን እየቀላቀለች ዝም ብላ የምትግተን ቤተክርስቲያን የለችም። የእመቤታችን አሁንም ቢሆን ዛሬ የምናከብረው የዕረፍቷም በዓል ነው። ሁላችንም ጥያቄ የሆነብን ነገር ግን እንዲያው እመቤታችን ቅድስት ድንግል ማርያም እንዴት አምላክን ወልዳ ሞት ሊያሸንፋት ይችላል የሚል ጥያቄ ነው ለሁላችንም ጥያቄ መሆን የነበረበት። ስጋ የለበሰ ፍጡር ሁሉ ጣፈንታው መሞት ስለሆነ እሷም እንደ ሁሉም ስጋ እንደለበሰው ፍጡር ሞታ እንደገና ደግሞ ተነስታ በክብር እንዳረገች ይህ ነው የቤተክርስቲያናችን አስተምሮ። አባ ጊዮርጊስ ዘጋስጫ እንዲያውም እመቤታችን ቅድስት ድንግል ማርያም ስለ ድንቅ ስራዋ እንዲህ ይላል። እስኪ አንዴ ላንብብላችሁ። እመቤቴ ሆይ በተጨነኩ ጊዜ ጭንቀቴን ታርቂያለሽ፣ በቆሰልኩም ጊዜ ቁስሌን ታድኛለሽ፣ በቆሸሽኩም ጊዜ አንቺ ታጸጅልኛለሽ፣ በበደልኩም ጊዜ ኃጢአቴን ታስምሪያለሽ፣ ድሃ በሆንኩም ጊዜ ሀብቴ አንቺ ነሽ ይላል አባ ጊዮርጊስ ዘጋስጫና የሁላችንም ሀብት ሁላችንም
ጭንቀት ሲገባን የምንመካባት ሁሉ ነገራችን የኦርቶዶክሳውያን ተስፋ እመቤታችን ቅድስት ድንግል ማርያም ናትና የእርሷ ሞት ሁላችንም ኦርቶዶክሳውያንን ያስገርመናል። ለዛ ነው የቅዱስ ያሬድ ሞታ ለማርያም ያጽብ ለኩሉ ሞት ለሁሉም የተገባ ነው፣ የእመቤታችን ሞት ግን የሚያስገርም ነው ብሎ የተናገረውና የእመቤታችን የቅድስት ድንግል ማርያም ሞት ሁላችንም ያስገርመናል፣ ያስደንቀናል። እንቀጥላለን ቪዲዮአችንን። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን አይናችን ነሽ ማርያም አንቺን አይንኩብን። አንድ ላይ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን እልል እስትጃችሁ ኧረ ከፍ አድርጉ አመስግኑ። ስለወለድሽ የቀደመው እባብ እጅግ ተበሳጨ፣ ባሸዋ ላይ ቆመ መርዙን እየረጨ። ከልጅሽ ምስክር ሊያስቀር ከዘሮችሽ እጅጉን ይተጋል ሊለየን ከጉያ። አይናችን ነሽ ማርያም አንቺን አይንኩብን። የተዋሕዶ ልጆች እልል ግቢ ከቤታችን በረከታችን። አረጃችሁ ከፍ ደስታን ስለወለድ ገብተሻል አትወጪ አንዴ ከልባችን። ጌታን ያየንብሽ ስለሆንሽ አይናችን፣ የራቀው ቀርቦልን የረቀቀው ጎልቶ ያየነው ባንቺ ነው የጠፋው ትግል። እልል አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለ አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። እንግዲህ እመቤታችን ቅድስት ድንግል ማርያም በሁላችንም ቤት ገብታ በረከትን ትስጠን እንላለን። የሁላችንም አይን የኦርቶዶክሳውያን አይን እመቤታችን ቅድስት ድንግል ማርያም ናት። አሁንም ቢሆን እመቤታችን ቅድስት ድንግል ማርያምን ማንም እንዲነካብን እኛ ኦርቶዶክሳውያን አንፈልግም። የእመቤታችን ረድኤቷና በረከቷ አማላጅነቷ አይለየን። እንቀጥላለን ቪዲዮአችን። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትቢት እኮ ነው። ትቢት ነው፣ አዛኝ። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቱ አይደንቃችሁ? የምድር ንግሥት ብትሆን እኮ ዞር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍራ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነች ዕለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ ይሁን። አሜን። የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም እናትነትን ሁላችንም በቃላት ለመግለጽ ምን አይነት ቃላት እንኳን እንደምንጠቀም አላቅም። ብቻ የዲህ እናትነቷ፣ ፍቅሯ፣ በረከቷ በሁላችን ላይ ደርብን ከማለት ውጭ ምንም የምንለው ነገር የለንም። እንቀጥላለን ቪዲዮአችንን። ምርኩዜ ልበልሽ እመቤቴ እመቤቴ ጥላ ከለላዬ እመቤቴ እመቤቴ ጋሻዬ ነሽ አንቺ እመቤቴ ለኔ መመኪያዬ እመቤቴ እመቤቴ ባለም እንዳልጠፋ እመቤቴ እመቤቴ ሕይወቴ መሮብኝ እመቤቴ እንደ ወይን አጣፍጪው እመቤቴ እመቤቴ ማርያም ድረሽልኝ እመቤቴ ትትናሽ ግሩም ነው ደግነትሽም
እናቱ ሆነሻል። የሁላችንም ምርኮዝ የሁላችንም ጥላ ከለላ የሆነችው መብርሃን እንግዲህ አሁን ካለንበት ችግር አሁን ካለንበት መከራ ታውጣን እንላለን። እንግዲህ ሁላችንም በህይወታችን አናልፈውም ካልንበት ችግር መብርሃን አሳልፋን እንግዲህ ያነ ችግር አልፎ እንግዲህ አይተነዋል። በችግር በመከራ ያላችሁት ወንድሞቻችን መብርሃንን ጠይቋት። መብርሃን ከዛ ችግር ከዛ መከራ አሳልፋ ያን ችግር ታሪክ አድርጋችሁ ታወሩታላችሁና እመቤታችን ቅድስት ድንግል ማርያም አሁንም ቢሆን ለሁላችንም ትድረስልን እንላለን። ይቀጥላል ቪዲዮአችን። ከአምላክ ውጭ ሌላ አምላክ አለ? የለም። ከእመቤታችን ውጭ ሌላ ወላዲተ አምላክ አለ? የለም። አሁን ቤዛነት የሚባለው ይሄ ነው። ማንም የማይተካ የሚባለው ቤዛነት የሚባለው አንድ ሰው ምትክ ሆኖ የሚያልፍበት ነው። ብዙ ጊዜ ቤዛነት ማለት ምትክነት፣ ተለዋጭነት ማለት ነው። ለምሳሌ እኔ አሁን እዚህ ቦታ ቆሜ ያለው እኔ የቆምኩበት ቦታ ላይ በዚህ ሰዓት ማንም አልቆም። አያችሁ? ይሄ አሁን ግን ከዚች ይልፍ እስከምል ድረስ ነው። ነገ ሌላ ሰው መጥቶ ይቆምበታል። እመቤታችን ግን ወላዲተ አምላክነቷን ማንም አይቆምበትም። ማንም የአምላክ እናት መሆኗን የጌታ እናት መሆኗን ለዚህ ነው ወንጌል በተደጋጋሚ ሲጠቅሳውን እመቤታችንን በስም ከመጥቀስ ይልቅ የጌታ እናት የኢየሱስ እናት እያለ ነው የሚጠራው። ታስታውሳላችሁ? ወንጌል የሚለው ለምሳሌ የሐዋርያት ሥራ ምዕራፍ 1ን ብትመለከቱ የኢየሱስ እናት ነው የሚለው። የማን እናት ነው የሚለው? የኢየሱስ እናት። እንደገና ደግሞ የዮሐንስ ወንጌል ምዕራፍ 2ን ብትመለከቱ የኢየሱስ እናት እዚያ ነበረች ነው የሚለው። የማን እናት? የኢየሱስ። አሁን ማርያም እዚያ ነበረች ቢል አይገርምም። ለምን? ማርያም የምትባል መግደላዊት አለች። ማርያም የምትባል የሙሴ እህት አለች። ማርያም የምትባል ሌላ ሴት አለች። ማርያም የምትባል ያላዛር እህት አለች። ማርያም የሚባሉ ግብፃዊት አለች። ማርያም የምትባል መዓት ማርያም የሚባሉት በጣም ብዙ አሉ። በመጽሐፍ ቅዱስ ብቻ እመቤታችንን ጨምሮ 8 አሉ። አጠቃላይ ከእመቤታችን ውጭ 7 ሴቶች አሉ ማርያም የሚባሉ። በየስንክሳሩ በየገድላቱ በየድርሳናቱ ማርያም የሚባሉ በጣም ብዙ ናቸው። አያችሁ? ማርያምነትን ሌሎች ሴቶች ተጠርተውበታል። ወላዲተ አምላክነትን ግን በፍጹም ማንም አይጠራበትም። እና አንዳንድ ጊዜ ማናት የሚለውን ማወቅ ያስፈልጋል። ይህን ምላችሁ ቅዳሴ ማርያም ስትሰሙ ቅዳሴ ማርያም ስትሰሙ ስታስቀድሱ ስለ እመቤታችን በስቶ በዚህ ሲነገር እንዲያውም አይበቃትም ነው ማለት ያለባችሁ። አይበቃትም። ግን ይሄ ሲሆን አምላክነት ረስተን አይደለም፣ እግዚአብሔርን ረስተን አይደለም። ስንናገር ስለ እመቤታችን ክብር ስንናገር አምላኳንም ጭምር እንናገራለን፣ ፈጣሪዋን እንናገራለን። ፍጡር ናት እኮ ይሄን እኮ ፈጣሪ ናት አላልንም፣ አምላክ ናትም አላልንም። ወላዲተ አምላክ ነው ያልነው። እና ይሄን በደንብ ማወቅ ያስፈልጋልና ፍቅሯ እንዲበዛልን በልባችን እንዲቀረጽ ያስፈልጋል። መምህራችን ቃለ ሕይወትን ያሰማልን። ስለ እመቤታችን ስለ ቅድስት ድንግል ማርያም ስንናገር አንዳንድ መናፍቃን የሚያነሱት ነገር አለ። በኦርቶዶክስ ቤት ማርያም እንደ አምላክ ነው የምትመለከው የሚል ንግግር ሲናገሩ እንሰማቸዋለን። ይህ ደግሞ ሐሰት ነው። በእኛ በኦርቶዶክሳውያን ቤት እመቤታችን ቅድስት ድንግል ማርያም አምላክ ተብላ ሳይሆን የአምላክ እናት ናት ተብላ ከበራለች። አማላጃችን ናትም እንላለን። እነዚህ ሰዎች ግን እንዲያው ዝም ብለው ካለማወቅ የተነሳ በኦርቶዶክስ ቤት እንደዚህ ነው ያሉ በጣም ብዙ ሰዎችን ከኦርቶዶክስ ቤት ሲያፈልሱም አይተናል። በጣም ብዙ በፓስተርነት ደረጃ ያሉ ሰዎች ግን ስለ እመቤታችን ጥሩ ያልሆነ ነገር ሲናገሩ፣ ዝቅ ሲያደርጓት፣ ሲሰድቧት የምናያቸው ሰዎች ሁሉ እነርሱ ወደው አይደለም ይህን ነገር የሚያደርጉት። በቃ ለገንዘብ ስለሚፈልጉት እርሷ የገቢ ምንጫቸው ስለሆነች እርሷን ሰድበው በጣም ብዙ ብር ስለሚያገኙበት ነው መብርሃን እንድትሰደብ መብርሃን ዝቅ ብላ እንድትጠራ የሚፈልጉ ሰዎች እንዲህ አይነት ፓስተሮች እርሷን ሲሰድቡ ሲያቆሽሿት ለእንዲህ አይነት ሰዎች ብር ይሰጧቸዋል። እንግዲህ ፍቅሯን በልቦናቸው ያሳድርባቸው ከማለት ውጭ ምንም የምንለው ነገር የለንም። የእመቤታችን ረድኤቷን በረከቷን አማላጅነቷን ለማግኘት በዓሏን አስባችሁ የምትዘክሩ ሰዎችም እመቤታችን ዝክራችሁን ትቀበልላችሁ እንላለን። ዝክርም ስትዘክሩ እኛን ብትጠሩን መልካም ነው። ቀጥላለን ቪዲዮአችን። እግዚአብሔር ምግብ ይበላል ወይ ብዬ ነበር። እግዚአብሔር ምግብ ይበላል ወይ? እንዴት እንደዛ አልሽው? በጣም ነው ያስደነገጥሽ። እግዚአብሔር ምግብ ይበላል ነው። ይዘማተሽ ምግብ ይበላችሁ። ሻይ የላችሁ? ሻይ የላችሁ? ሻይ ምናምን ዳቦ ምናምን ሳዳቸዋለሁ። ሻይ ጠጣም ማርዬ፣ ሻይ ጠጣም ያሚ ህፃን እንግዲህ በኮልታፋ አንደበቷ እንዲህ ብላ ስትናገር የአንድ ቅዱስን ታሪክ አስታወሰችኝ። ይህ ቅዱስ እጅግ በጣም ታሪኩ በጣም የሚገርም ነው። እስኪ ትንሽ ቀንጨብ አድርጌ ላሳያችሁ። ነገ መስከረም 30 አቤት 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 እጅግ በጣም ይገርማል እኮ ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስን በእየቀኑ እየሄዱ ዳቦ ያበሉ ስለነበሩት ቅዱስ ስንቶቻችሁ ታውቃላችሁ? አዎ በእየቀኑ ቤተክርስቲያን እየሄዱ የጌታችንን ስነ ስቅለት ማንም ሲመግብህ አላየሁም እያሉ በየቀኑ ዳቦ እየወሰዱ ያበሉ የነበሩ ታላቅ ቅዱስ
ምን እሱ ብቻ ይሄ ነው የሚገርማችሁ? ምስለ ፍቁር ወልዳ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በስነ ስዕሏ ጌታችንን ሕፃን እያለ አቅፋው ያለበት ስነ ስዕል ላይ እየሄዱ ያናግሩትና ዳቦ ይሰጡት የነበረ እርሱም ደግሞ በምላሹ ዳቦውን እየተቀበለ ይበላላቸው የነበሩ ታላቅ አባት። አደራ ይህንን ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። በተለየ ሁኔታ ግን ለሕፃናት እንዲዳረስ እጠይቃለሁ። አዎ እኒህ ቅዱስ አባት እኮ ገና በ6 ዓመታቸው ነው ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ስነ ስቅለቱ ላይ እየሄዱ ዛሬ ሰው ሲመግብህ አላየሁምና ዳቦ ላብላ እያሉ እየወሰዱ ዳቦ ይሰጡት የነበረ። እርሱም ብቻ ሳይሆን እናታችን ቅድስት ድንግል ማርያም አቅፋው ያለው ስነ ስዕል ላይ እየሄዱ በ6 ዓመታቸው ዳቦ ላብላህ እስኪ እያሉ ዳቦ ይሰጡት የነበሩ ድንቅ አባት ናቸው። ታዲያ ወገኖች የተዋህዶ ሕፃናትን ፊልም ከማሳየት ይልቅ እንደነዚህ ያሉ የቅዱሳን ተጋድሎችን ለልጆቻችን ብናሳያቸው ምን ይመስላችሁ? ወንድማችን እጅግ በጣም እናመሰግናለን። ያቺ ትንሽ እህታችን እንግዲህ በኮልታፋ አንደበቷ እንደዛ ብላ ጥያቄ ስታቀርብ ባይምሮ የመጣው ቅዱስ ይህ ቅዱስ አባታችን ነው። ይህ ቅዱስ አባታችን እንግዲህ ዳቦ እየወሰደ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንግዲህ በስቅለቱ ምስል ላይ የወሰደ እያበላ እመቤታችን ቅድስት ድንግል ማርያም ልጇን አቅፋ በያዘችበት እንግዲህ ስዕልም ላይ ሄዶ ዳቦ እየሰጣት እጅግ በጣም ያው ደስ የሚል ታሪክን ያሳለፈ እንግዲህ አባት ነውና ሕፃኗም ደግሞ እንደዚህ ጥያቄ ስታቀርብ የመጣልኝ ታሪክ ይህ ነው። ሕፃኗን በቸር በጤና እግዚአብሔር ያሳድግልን እንላለን። የቅዱሱ በረከት በሁላችን ላይ ይደርብን። ይህ ሰው ሊቢያ ላይ ከታረዱ ኢትዮጵያውያን ጋር አንድ ላይ ነበር የነበረው። በአንድ አጋጣሚ ተርፎ አሁን ግን እንግሊዝ ገብቶ ትልቅ ሼፍ ሆኗል። በጊዜው ታርደው የነበሩት አዲስ አበባ የጨርቆስ ልጆች ናቸው። ከአዲስ አበባ ባህር ዳር ጉዟቸውን ይጀምራሉ። መዳረሻቸውም ሱዳን ደርሶ በሊቢያ አድርገው አውሮፓ መግባት ነበር። ይህም ልጅ በአጋጣሚ ከአዲስ አበባ ባህር ዳር አብሯቸው አንድ መኪና ውስጥ ነበረ። እሱም ስደት ነው የወጣው። ልጁም ሲናገር ከሟቾች ውስጥ አንዱ ልጅ መታወቂያ ረስቶ አትሄድም ተብሎ ባህር ዳር ድረስ አስልኮ ነበረ ጉዞን የቀጠለው ይላል። ከዛም ይህ ልጅ ጉዞ ላይ ለምሳ በወረዱበት ከነርሱ ጋር ይተዋወቃል። አብረው ምሳ ይበላሉ። የት እንደሚሄዱ ግን አልነገሩትም፣ እሱም አልነገራቸውም። ባህር ዳር ከዛም መተማ ይደርሳሉ። ሱዳን መሄጃ ጊዜያቸው ላይ ግን ጉዟቸው ከእርሱ ጋር አንድ ላይ እንደሆነ ስለተረዱ ተነጋግረው ወደ ሱዳን በጋራ ይጓዛሉ። ሱዳንም እንደደረሱ ኢትዮጵያዊ ደላላ እናውቀዋለን ቢሉም የወደቁት ግን ሿሿ የሚሰሩ ደላሎች እጅ ላይ ነበር። ደላሎቹም ኢትዮጵያን ጋር እንወስዷቸዋለን በማለት ሊቢያ ያደርሷቸዋል። እናም መጋዘን ውስጥ አግተዋቸው ገንዘብ አምጡ ይሏቸዋል። እነዚህም የጨርቆስ ልጆች ገንዘብ ከኢትዮጵያ ያስልካሉ። ከዛም ወጥተው የጀልባ ጉዞ ለመጀመር የሊቢያ ባህር ወዳለበት ቦታ ይጓዛሉ። የዚያን ጊዜ ይህ ልጅ ገንዘብ ማስላክ ስላልቻለ መጋዘን ውስጥ አስቀርጠውታል። ሟቾቹም መንገድ ላይ በአይሳይስ ተይዘው ይታረዳሉ። ይህ ልጅ ግን ገንዘብ በማጣቱ ብቻ ተርፎ አሁን ላለበት ደረጃ ደርሷል። ታዲያ የዚህን ጉዞ ሙሉ ታሪክ የያዘ 23 የተሰኘ መጽሐፍ በደራሲ ዳንኤል አብርሃ ተጽፎ ኤርታይና አሳናኝ ደግሞ ቢኒያም አቡራ ተሳትፎበት የዚህ ወንድማችን ታሪክ ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል። አንዳንድ ሰዎች አይድለኛ ነው ሲሉ፣ አንዳንድ ሰዎች ደግሞ አይ እነርሱ የሰማዕትነትን ክብርን ያገኙት ከነርሱ ጋር ሰማዕትነትን ቢቀበል ኑሮ መልካም ነበር የሚል አስተያየትን ኮሜንት ላይ እየሰጡ ያዩዋቸው ነበርና የሁላችንም የህይወት ጉዟችን የሚወስነው እግዚአብሔር ነው። እነርሱ በመሞታቸው የሆነ ነገር አጡ አይደለም፣ እንዲያውም ከትርፍ በላይ ትርፍን ያተረፉት እነርሱ ክርስቶስን አግኝተዋል። አሁን ላይ ደግሞ ወንድማችን እግዚአብሔር ህይወት ይሄ ነው ብሎት ደግሞ አሁን ላይ በህይወት ኑሮ እያየነው እንገኛለንና አንዳንዶቻችን አስተያየት ስንሰጥ ኮሜንት ላይ እየገባን እነርሱ በቃ እንደከሰሩ ወንድማችን ደግሞ እንደተሳካለት አይነት ነገር እያደረግን የምንጽፍ ሰዎች አለና እኔ በእኔ አስተያየት የተሳካላቸው ወንድሞቻችን ናቸው። እነርሱ በቃ ክርስቶስን በዛ እድሜያቸው አግኝተዋል። ወንድማችን ደግሞ እግዚአብሔር በህይወት ኑር ብሎት ለዚህ አብቅቶታልና ሁሎችም በሄዱበት ቦታ ተሳክቶላቸዋል ነው መልሱ። ግን ከሁሉም በላይ እንደ ኦርቶዶክሳዊነት የነዚህ የሰማዕታት መንገድ የሁላችንም መንገድ እንዲሆን ሁላችንም እንመኛለን። የሰማዕታቱ በረከት በሁላችን ላይ ይደርብን። የወንድማችን ጉዳይ ይህንን ሰሞን እጅግ በጣም መነጋገሪያ ነበር። አሁንም ቢሆን መጽሐፍ ተጽፎ ታሪኩ ሁላችንም እንድናነበው ሊሆን እንደሆነ እየሰማን እንገኛለን። የወንድማችን ጉዳይ መነጋገሪያ ሆኗል። በዚህ ቪዲዮ ላይ ያላችሁን እስቲ አስተያየት ኮሜንት አድርጉ። እንቀጥላለን። አሁን ለቅሶ ቤት ልሄድ ነው ማለት ከግቢ ወጥቼ ለቅሶ ቤት ልሄድ ነው። ላይክ የወንድሜ ማለትም የአክስቴ ልጅ አርፏልና አሁን ኦልሬዲ ወደ ሳምንት ምናምን እየሆነው ነው እና በምን ምክንያት ነው ያረፈው? ራሱን ያጠፋው የ12 ዓመት ልጅ የ12 ዓመት ልጅ ራሱን ያጠፋው በምን ምክንያት ነው? የአባቱን የሞተር ቁልፍ አባቱ የሞተር ቁልፍ ሰጥቶት ሄዶ ያስቀመጠበትን ፈልጎ አጣና መተው እነሱ ከሚገሉኝ እኔ ራሴ ቀልሜ ራሴን ላጥፋ ብሎ ነው ራሱን ያጠፋውና እሱ ብቻ አይደለም ደግሞ ሐዋሳ ላይ በዚህ አመት ብቻ ማለት ነው 2018 ካገባ ወዲህ ብቻ ላይክ ትናንትና የ19ኛዋ ልጅ
የቀብር ስነ ስርዓት ነበረ እንደዚህ ከስራ ላይ ከወንድሜ ኩዮች ማለት ነውና በጣም ነው ግራ የገባኝ። ልጆቹ ከየት ነው ይሄንን ነገር የሚያውቁት? እንዴት ነው ይሄንን ነገር ሊያውቁ የቻሉት? እንዴትስ ነው ይሄንን ነገር እንደ አማራጭ ሊወስዱ የቻሉት የሚለው ነገር በጣም ነው የሚያሳዝነውና ፕሊዝ ቤተሰቦች እኛ ትላልቆች ምናምን ከነሱ በላይ ያለን ከነሱ ጋር ነገሮችን እንዴት ዲል እንደምናደርግ በጣም መጠንቀቅ ያለብን ጊዜ ይመስለኛል። ምክንያቱም እኛ እነሱ አያውቁም ብለን የምናስባቸውን ነገሮች ሁሉ ያውቃሉ። ኢማጂን የ12 ዓመት ልጅ ነው ራሱን አንቆ የገደለውና ብቻ ቢ ኬርፉል ማለት በጣም ፋሚሊዎች በጣም ቤተሰብ የሆናችሁ እናት አባቶች በጣም ልትጠነቀቁ፣ ታላላቅ እህትና ወንድሞች በጣም ለትንንሾች በጣም ፎከስ ልናደርግ የሚገባበት ጊዜ ነው። ፕሊስ ይሄንን ቪዲዮ ሼር ያደረጋችሁ ለብዙ ቤተሰቦች አድርሱልኝ። አመሰግናለሁ። እህታችን እንግዲህ እንደሰማችኋት ነው። እጅግ በጣም የሚያሳዝን ነገር ነው የነገረችን። አብሶ ደግሞ ሁላችንም ትላልቅ ወንድሞች የሆኑ ትላልቅ እህቶች የሆኑ ወላጆች የሆኑ ሰዎች በደንብ ጥንቃቄ ልናደርግ ይገባል። አሁን ላይ ህፃናቱ ከኛ ቅጣት ይልቅ በጣም ሞትን አቅለው አይተውታልና ህፃናት ሊቀጡ ይገባል። አዎ ሊቀጡ ይገባል። ግን ስርዓት ባለው መልኩ ነው ልንቀጣቸው የሚገባው እንጂ እንዲሁ ሞትን አቅለው እስከሚሄድ ድረስ ግን በእነርሱ ላይ ቅጣትን ማድረግ አሁንም ቢሆን ለሚያልፍ ቀን የማያልፍ በጣም ትልቅ ጸጸትን በሁላችን ላይ ጥለውብን እንደሚሄዱ ልናውቀው ይገባናል ማለት ነው። የእህታችን እንግዲህ ታሪክ ለሁላችን መማሪያ መሆንም አለበት። እኔም ይህ ጉዳይ በሰፈር ማጋጥሞኝ ነበር። የሆነ ጊዜ የተከሰተ ነገር ነውና ሁላችንም ወላጆችም ሁላችሁም ትላልቅ እህት ወንድሞችም ሁሉ ነገር በመጠን ልናድርገው ይገባል ከማለት ውጭ የምንለው ነገር የለንም። ጥንቃቄ እናድርግ። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ስለኚህ አባ ገብረ ኪዳን የተባለው አባት ብዙ ሰው የማያውቀውን አንድ አስገራሚ ነገር ልንገራችሁ። እኚህን አባት እንግዲህ በርካቶቻችሁ በሶሻል ሚዲያ በሚሰጡት ትምህርቶች ታውቋቸዋላችሁ። እናም እኚህ አባ ገብረ ኪዳን የተባሉ አባት በስማቸው የየትኛውም የባንክ አካውንት የለ ሲሆን ወደፊትም እንደማይኖርና ቀሚስም ገብረ ማርያምና ወለተ ማርያም የተባሉ ግለሰቦች እንደሚገዙላቸው ተናግረዋል። አባ ገብረ ኪዳን ደሞዝ የላቸውም። የሚከፍላቸው ጠፍቶ ሳይሆን ስለማይፈልጉ ነው። የዕለት ጉርስም የሚያገኙት ከሚያገለግሉበት ገዳም የሚሰጣቸው ዳቤ ነው። እሳቸው የሚያስተምሯቸውን ትምህርቶች በዩቲዩብ ተለቀው የሚገኘው ገቢ ለገዳሙ ነው የሚገባው። አሃቲ ድንግልና ከዚህ በፊት የጻፏቸው መጽሐፍቶችም ተሸጠው ገቢው ለቤተ ክርስቲያን ይውላል። በእሳቸው ኪስ የሚገባ ምንም ብር የለም። ፈጣሪ እንደነዚህ አይነት አባቶችን አብዝቶ ይስጠን። ይህንን ሰሞን የአባታችን ጉዳይ እጅግ በጣም መነጋገሪያ ሆኗል። እኚህ አባታችን አባ ገብረ ኪዳን በራሳቸው ምንም አካውንት የላቸውም። ምንም ገንዘብ ማያንቀሳቅሱም። ልብስ የሚለብሱትን የሚገዙላቸው ንስሐ ልጆቻቸው ነው። የሚመገቡትም በዛው በገዳሙ ዳቤ ነው እንጂ እንዲያው ለራሳቸው ከኪሳቸው አውጥተው ወይም ደግሞ በራሳቸው የሚመገቡት ነገር የለም። የሚገርማችሁ ነገር በዛው በጣና ገዳም ላይ ያስተምራሉ። በጣና ቂርቆስ ያስተማሩትን ትምህርት ደግሞ በፈውስ መንፈሳዊ ዩቲዩብ ቻናል ላይ ፖስት ካደረጉ በኋላ በዛ የሚመጣውን ገንዘብ እንኳን የሚያውሉት ለጉባኤ ቤታቸው በዛው ለገዳሙ ነውና እጅግ በጣም የሚያስደንቅ ነገር ነው። እንዲህ አይነት ደገኛ፣ እንዲህ አይነት እውነተኛ፣ እንዲህ አይነት ለቤተክርስቲያን ሐሳቢ የሆኑ አባቶችን እግዚአብሔር ያብዛልን፣ የአባታችንም የአገልግሎት ዘመን ያርዝምልን እንላለን። የአባታችን ጉዳይ ይህንን ሰሞን መነጋገሪያ ሆኖ ነበር። በዚህ በአባታችን ጉዳይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ሙዚቃው ተከፍቶ ስርዓቱን ቤተክርስቲያን ውስጥ ያለውን የምናከብረው እኮ ለራሳችን ብለን ነው እንጂ ለእግዚአብሔር የምንሰጠው ውለታ አለ ብለን አይደለም። በቅዱስ ቁርባን ወይም በስርዓተ ጋብቻ በቤተክርስቲያን ውስጥ ባለው የተጋባ ነው ለራሳችን ብለን ነው እንጂ ለእግዚአብሔር የምንከፍልለት ውለታ ኖሮ አይደለም። ስርዓቱን ማክበራችን ለራሳችን ነው ጥቅሙ። ማፍረሳችንም እግዚአብሔር ላይ የሚያመጣው ለውጥ ወይም የሚንደው ነገር የለም። ራሳችሁን ነው መልሶ የሚንደን መልሶ። ስለዚህ ያን በደንብ አድርገው ማወቅ አለባቸው። በቃ በቤተክርስቲያን ካገቡ በስርዓተ ቤተክርስቲያን ሙሉ ነገሩ ማለቅ አለበት። ይደበዝሙር መንፈሳዊ በሆነ ስነ ስርዓት ፍጹም የሆነ ጋብቻ ተከናውኖ ቤት ሲገቡ የገቡበት ቤት ላይ ሙዚቃው ተከፍቶ ቤተሰብ ደግሞ ሌላው ዘመድ አዝማድ እንጨፍር ይላል። ይሄ በጣም ነው የሚያሳዝነው እውነት ለመናገር። ለምንድን ወንድማችን እናመሰግናለን። ሁላችንም ስርዓተ ተክሊልን ከፈጸምን በኋላ ስርዓቱንም በዛው ልናከብረው ይገባናል። በዚህም ቪዲዮ ላይ ሁለት ጥንዶችን አይታቸዋል። ስርዓተ ተክሊልን ፈጽመው በሙዚቃ ቪዲዮ ሰርተው ልጅቱ ደግሞ እኛ ኦርቶዶክሳውያን የማንገለጥበትን ለኛ ኦርቶዶክሳውያንም ስርዓት ያልሆነ ነገር እጇ ላይ አድርጋ አይታችኋታልና አሁንም ቢሆን በቤተክርስቲያናችን ከሁሉም ነገር ስርዓት ይበልጣል። ስርዓት ይዘን ወደዚህ ወደ ተከበረው ስርዓተ ተክሊል እንድንመጣ ነው የሚፈልገው እንጂ ስርዓት ሳንይዝ
እንደዚህ ተክሊሉን ብናረገው ለኛ መጥፊያችን ነው እንጂ በረከት እንዳልሆነ ልናውቀው ይገባናል። አንዳንድ ሰዎች እንዲያውም ጠዋት ስርዓተ ተክሊል ከፈጸሙ በኋላ ማታ ደግሞ ፕሮግራማቸው ላይ ሙዚቃ ተከፍቶ ዘፈን ሲዘፍኑም ደግሞ አንዳንድ ቪዲዮዎችን እያየው ነበር። ልክ ያልሆኑ ነገሮችን እያመጣን ከስርዓት ውጭ እየሆን ያለነው እኛ ነን። ስርዓቱ ምንድነው ብለንም አባቶችን ጠጋ ብለን ልንጠይቅ ይገባናል ማለት ነው። ይህንን ሰሞን ያየናቸው ጥንዶች ግን እጅግ በጣም መነጋገሪያ ነበሩ። ስርዓተ ተክሊል ተፈጽሞላቸው በሙዚቃ ቪዲዮ መስራት ይህ እጅግ በጣም ነውር ነው። ከሁሉም በላይ ስርዓት ይበልጣል። የምናደርገው ነገር እኛ የምንጠፋበትን ሳይሆን በረከትን የምናገኝበትን ነገር ስርዓት ልንይዝ እንግዲህ ግድ ነው ላለው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን ወገኖቼ እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። ምንም የተጠቀማችሁት የለም በዚህች ሰማያዊት ቅድስት ድንግልና። እንባችሁ አልታበሰም። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት፣ ድረሽልኝ ብሏት፣ ከልጅሽ ከወዳጅሽ አማልጂኝ ብሏት፣ ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴ እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻ። እግዚአብሔር ያሳያችሁ። እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየኋት አለ። ይህቺ ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20 ሺህ ብሩን ለሆስፒታል መከፍለውን ይሄው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ ወገኖቼ። ለዚህች ለተወደደች ቅድስት ድንግል የተሰጠው ጸጋ እኮ የሰማይና የምድር ሀብት እኮ ነው። ጸጋን ሁሉ የተመላች ሆና ምልጃ ለማርያም ቁም ነገር ነው። አስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርእዮ ማርያም ያልን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርእዮ ማርያም አይደለም ያልነው። ልዩነቱን ላስረዳ። አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ነው ያልነው። እየሰማችሁ ነው? እመቤታችን ዛሬ ነው ያረፈችው ብያችኋለሁኝ። ይሄ 21 በምን ወር ነው የዋለው? ዛሬ ወሩ ምንድን ነው? አቤት ጥር ነው። አሁን የጥር ማርያም ይባል ነበር አይደለም? እንደሌላው ጊዜ ቢሆን የግንቦት ማርያም፣ የመስከረም ማርያም፣ የህዳር ማርያም እንዳልነው የጥር ማርያም ማለትም ይቻላል። እና የጥር ማርያም በማለት ፋንታ ይሄንን የአሁኗን እመቤታችን የምን አልናት የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? ነገር ግን አባቶቻችን ለምንድን ነው የአስተርእዮ ማርያም ያሏት ሲባል ይሄ ወር
ወርሃ አስተርእዮ ነው። ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ። የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። ሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ። የእመቤታችን ማህፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች። ሌላው ይሄ ወቅት ደግሞ ከታኅሳስ 29 ጀምሮ ይሄ ሙሉውን ጥር እስከ ዐቢይ ጾም መግቢያ ጾሙን እስከምንይዝበት ያለው ዘመን ደግሞ ወር ምን ይባላል? ዘመነ አስተርእዮ ይባላል። አንደኛ የተወለደበት፣ ሁለተኛ የተጠመቀበት፣ ሶስተኛ ቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ያሳየበት፣ አንድ ትሕትናውን፣ ሁለት የእናቱን ፍቅር፣ ሶስት የሰርግን የጋብቻን ክቡርነት ያሳየበት ወቅት ስለሆነ ዘመነ አስተርእዮ ይባላል። ስለዚህ ይህ ወቅት የማርያም መገለጥ ሳይሆን የመገለጧ ማርያም ነው የምንለው ማለት ነው። ብዙ ሰዎች እሷ የተገለጠች መስል የአስተርእዮ ማርያም ይላሉ የሚሉ በእውነቱ ንባቡ ያልገባቸው ምስጢሩ ያልገባቸው ሰዎች ሊኖሩ ይችላሉ። መብታቸው ነው። እነሱ እንዳይለፈልፉ ማድረግ አንችልም። መቼም ዝናብ እንዳይጥል ማድረግ አንችልም። ጃንጥላ መግዛት ነው የምንችለው አይደለም። እና ይሄ ወቅት የማርያም አስተርእዮ ልክ የአስተርእዮ ማርያም እንለዋለን። የመገለጡ ምክንያት እሷ ስለሆነች የተገለጠው ክርስቶስንም የምንሰብክበት ስለሆነ ማለት ነው። መምህራችን ቃለ ሕይወትን ያሰማልን። ዛሬ የአስተርእዮ ማርያም ብለን የምናከብርበት ምክንያት ይህ ነው። ዛሬ ጥር 21 ቀን የእመቤታችን የዕረፍቷ በዓል ነው። እንግዲህ በሁላችንም ቤት መብርሃን ገብታ ጉድለታችን ትሙላለን እንላለን። መምህራችን ቃለ ሕይወትን ያሰማልን። ዛሬ እንግዲህ በመብርሃን ቀን እንዲህ ሆኖ አምሮብኝ እንድቀርብ ያደረገችኝ የሺ ኒው ዲዛይን ናት። የሺ ኒው ዲዛይን እጅግ በጣም ደስ የሚሉ ባህላዊ ልብሶችን ሰራላችኋለች። ከታች እንግዲህ ኮንታክቷ አለ። ዋትስአፕ ላይ ታገኙታላችሁ። ሱቋም ደግሞ 22 ላይ ይገኛል። አዲስ አበባ የምትገኙ ሰዎች እየሄዳችሁ እንግዲህ ከእርሷ እንድታሰሩ በዚሁ መልእክቴን አስተላልፋለሁ። በጣም ኦርቶዶክሳዊ እህት ናት። በታማኝነት ለእናንተ ታደርስላችኋለች። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው እንግዲህ እንደተለመደው ጥያቄ አዘጋጅተናል። የዛሬ ጥያቄያችን እጅግ በጣም ቀላል ነው። ዛሬ ጥር 21 ቀን በዓሉን የምናከብርበት ምክንያት ምንድን ነው? ምክንያቱ ምንድን ነው? ኮሜንት አድርጉ። የመለሱ ሰዎችን ሰብስበን እጣውጥተን እንግዲህ 500 ብር ካርድ ተሸላሚውን በሚቀጥለው ቪዲዮ የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች አሁንም ቢሆን ይህንን ቪዲዮ በደንብ ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች ተመስገን። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል